በዓለም መሪዎችና ታላላቅ ሰዎች ፊት እጅግ የተከበሩት የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በሀገር ውስጥ ግን ተገቢውን ክብር የተነፈጉ ሰው መሆናቸውን ምን ያህል ያውቃሉ? በአዲስ አበባ ዩኒቨርሲቲ ስር የሚገኘው የስዕል ትምህርት ቤት ተማሪዎች ስለ እርሳቸውና ስለ ሥራዎቻቸው ታላቅነት ሳይማሩም ሳይሰሙም ይመረቃሉ። የቅርብ ጓደኞቻቸው የነበሩትም የሙያ አጋር የሆኑትም ስለ እርሳቸው መልካም ነገር አያወሩም። በድፍረት ማን ነው እሱ እያሉ ያሳቅሏቸዋል። የልብ ጓደኞቹ እቤቱ ጎራ ብለው ሲጠይቁት እንዴት አለቀጠሮ ትመጣላችሁ ብሎ የሚያባርራቸው እሱ ማን ስለሆነ ነው? አዲስ አበባ የመጡ ታላላቅ የዓለም እንግዶችን ሳይቀር ከአንድ ሳምንት በፊት ቀጠሮ አልቀበልም ብሎ የሚመልሰው እሱ ማን ስለሆነ ነው? በትንሽ የፕሮቶኮል ጉዳይ ክብሬ ተነካ ብሎ አዳራሽ ለቆ የሚወጣው እሱ ማን ነው? ከማዕረግ ስሞቹ አንዱ ጎደለ ብሎ ሰውን የሚያስጨንቀውስ እርሱ ማን ነው? በዛሬው ፕሮግራሜ ሎሬት አፈወርቅ በኢትዮጵያ ምድር ብዙ ጠላቶችን ያፈሩባቸውን እነኚህን ጥያቄዎች በዝርዝር እናያቸዋለን። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ገንዘብ ልትበደረኝ ነው አይደል የመጣኸው? አንተ ሰው ለምንድን ነው ደሞዝህን በፕሮግራም የማትጠቀመው? እኔ እኮ የቤት ኪራይና የምግብ ወጪ ባይኖርብኝ ኖሮ ደሞዜ ለሲጋራና ለመጠጥ ይበቃኝ ነበር። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። ባለስልጣኑን የሞለጩት ሰዓሊ። እኚህን ታላቅ ሰዓሊ በቅርብ የሚያውቋቸው ክቡር አቶ ፋሲካ ሲደልል በሁለት ምክንያቶች አፈወርቅን ሚስ አንደርስቱድ አድርገነዋል፣ አልተረዳነውም ብዬ አምናለሁ ይላሉ። ሁለቱም ምክንያቶች ከቀጠሮ ጋር የተያያዙ ናቸው። የመጀመሪያውን ያጫወቱኝ አንድ ታሪክ አስቀድመው ነው። ፔሽኮቫ የምትባል የሶቪየት ኮሚኒስት ፓርቲ አባል ነበረች። በስፔስ ፕሮግራሙም ተሳትፋለች። ከዩሪ ጋጋሪ ቀጥሎ እጅግ የምትከበር ሴት ነች። ይህች ሴት በኢሰፓኮ ዘመን የፓርቲው እንግዳ ሆና መጣች። በወቅቱ የፓርቲው ፕሮቶኮል ሻምበል ተሾመ ተስፋዬ ይባላል። ሻምበል ተሾመ የፍቅረ ሥላሴ ረዳት ነበር። ፔሽኮቫ ወደ ሀገሯ ልትመለስ 3 ቀን ሲቀራት ለአፈወርቅ ይደውልለታል። አፈወርቅ በምንም አይነት ከአንድ ሳምንት በፊት ቀጠሮ አልቀበልም አለ። ከ3 ቀን በኋላ ተመልሳ የመሄዷን ነገር አንስቶ ሊከራከረው የሞከረውን የእኛን ፕሮቶኮል ሙልጭ አድርጎ ሰደበው አሉኝና ከት ብለው ሳቁ። ክቡር አቶ ፋሲካ ፕሮቶኮሉ ስድቡን ከተከናነበ በኋላ ለእኔ ደወለልኝ። ከአንተ ጋር ወዳጅ ናችሁ፣ ትግባባላችሁ፣ እባክህ ንገርልኝ አለኝ። ለአፈወርቅ ስደውልለት ፔሽኮቫ እኮ በጣም የማከብራት ሰው ነች፣ ነገር ግን እኔ ማንኛውንም ሰው ሳልዘጋጅ አልቀበልም። እንግዳውን ቤቴ ከመጋበዜ በፊት
ዝንባሌውን ማወቅ አለብኝ። ስለዚያ ሰው አነባለሁ፣ አጠናለሁ። ያ ሰው የሚወዳቸውን ነገሮች አጠናለሁ። ከዝንባሌው ተነስቼ ምን ማውራት እንዳለብኝ አጠናለሁ። የማቀርበው ምግብም ሆነ መጠጥ በዚያ ጥናት መሰረት ነው። እቤቴ ያሉትን ስዕሎች ለዚያ ሰውዬ ዝንባሌ እንዲመች አድርጌ ነው የማዘጋጀው። ይህን ሁሉ ዝግጅት ለማድረግ 1 ሳምንት ያስፈልገኛል ብሎኛል ይላሉ ክቡር አቶ ፋሲካ። ክቡር አቶ ፋሲካ አፈወርቅን አልተረዳነውም፣ ሚስአንደርስቱድ አድርገነዋል ያሉበትን ሁለተኛ ምክንያትም አጫውተውኛል። የእኛ ሰው እንደምታውቀው በማንኛውም ሰዓት ሲመቸው መጥቶ ቤትህን ያንኳኳል። እግረ መንገዴን በዚህ ሳልፍ ጎራ ብዬ ላይ መጣው ይልሃል። አፈወርቅ በዚህ ልማዳችን የተነሳ ስላጣቸው ጓደኞቹም ነግሮኛል። አንዳንድ ጊዜ አንዳንድ ነገር እምቢ ይልሃል። ስዕል አንዳንዴ አልመጣልህ ይላል፣ አንዳንዴ ደግሞ ይመጣልኝና ነፍስ እስኪያንኮራፋ አላቆምም። ወይ እምቢ ባለኝ ሰዓት አሊያም ሥራው በመጣልኝ ሰዓት ሰው ከመጣብኝ ላናግረው አልችልም፣ እበሳጫለሁ ብሎኛል። ክቡር አቶ ፋሲካ እንዳጫወቱኝ በጣም ከሚወዷቸውና በዚህ ምክንያት ካጧቸው የቅርብ ጓደኞቻቸው አንዱ ገጣሚና ጸሐፊ ተውኔቱ መንግሥቱ ለማ ናቸው። ስለ መንግሥቱ ለማ ለክቡር አቶ ፋሲካ እንዲህ ብለዋቸዋል። ከመንግሥቱ ለማ ጋር በጣም ጓደኛሞች ነበርን። አንተ ማነህና ነው አለቀጠሮ አልቀበልም የምትል በሚል ተራርቀን ቀረን። በዚሁ ምክንያት ከብዙ ወዳጆቼ ጋር ተቆራርጫለሁ ብለዋቸዋል ለክቡር አቶ ፋሲካ። ክቡር አቶ ፋሲካ ይህን ትውስታቸውን ያጠቃለሉት አፈወርቅ ከሁሉም የአገር ውስጥ ጓደኞቹ ጋር ችግር አለበት በማለት ነው። በሎሬት አፈወርቅ ተክሌ የሕይወት ታሪክ ላይ የሚያተኩረውንና ዝና እስከ ጨረቃ በሚል ርዕስ በኢትዮጵያ ቴሌቪዥን የተላለፈውን ዶክመንተሪ ያዘጋጀችው እናት ፋንታ ውቤም ይህንኑ አረጋግጣልኛለች። ስለ እርሳቸው ተጨማሪ መረጃ ለማግኘት ከወዳጅ ጓደኞቹ ማንን ልጠይቅ ስትላቸው ወዳጆቼም ጓደኞቼም የሪቻርድ ፓንክረስት ቤተሰቦች ብቻ ናቸው እንዳሏት ነግራኛለች። አንድም ኢትዮጵያዊ ጓደኛ የላቸውም እያልሽኝ ነው ስላት እኔ እስከማቀው ድረስ እንደዛ ነው ብላኛለች እናት ፋንታ ውቤ። ደራሲ ፀሐይ የመሰለ ጨዋታ አያልቅበትም። ዛሬ የሚተርክልን ግን እውነተኛ ታሪክ ነው። በኮሎኔል መንግስቱ ኃይለማርያም ዘመነ መንግስት የኢትዮጵያ ምክትል ፕሬዝዳንት የነበሩት ፍስሐ ደስታ ከኮሎኔል መንግስቱ ይልቅ ለሊቢያው መሪ ሙአመር ጋዳፊ ቅርብ ናቸው ይባላል። ይግባባቸዋል። የሊቢያውን መሪ በቀልድ እያዋዙ ማግባባት የሚሆንላቸው ፍስሐ ደስታ በአንድ ወቅት ከፍተኛ የመንግስት ልዑካንን በመምራት ወደ ሊቢያ ይሄዳሉ። የጉዞው ዓላማ ከጋዳፊ ገንዘብና ብድር መጠየቅ ነው። በመጀመሪያው ቀን ቡድኑ የሊቢያን ዋና ከተማ እየጎበኘ ሲደነቅ ዋለ። ወደ ማታ ግድም ከጋዳፊ ጋር የራት ግብዣ ተደረገላቸው። በራት ግብዣው ላይ ጋዳፊ የቀን ውሏቸውን ጠየቋቸው። ለመሆኑ ትሪፖሊን እንዴት አገኛችኋት? በማለት እነ ጓድ ፍስሐም መደነቃቸውን ተናገሩ። ቀጠል አድርገውም ጓድ ፍስሐ ያልገባኝ ነገር አለ፣ ሊቢያ ፍጹም በረሃ ሆና ሳለ የግብርና ሚኒስቴር የሚል ግዙፍ ሕንፃ ያየው መሰለኝ አሉ። ጋዳፊም ፈገግ አሉና ልክ ነህ አይተሃል። ታዲያ ምኑ ነው የገረመ? ኢትዮጵያስ ገንዘብ ሳይኖራት የገንዘብ ሚኒስቴር አላት አይደል እንዴ አሏቸው። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣
በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆች ጉጉ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት። በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው። ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። ሃያ ጥሎ መውጣት። እኚህ ታላቅ ሰዓሊ በፕሮቶኮል ጉዳይ ቀልድ እንደማያውቁ ያጫወተኝ ደግሞ ፕሮፌሰር በቀለ መኮንን ነው። አፈወርቅ የሌሎችን ኦቶሪቲ ያከብራል፣ ለሌሎች ሥልጣን የሚገባውን ክብር ይሰጣል፣ የራሱን የማያስነካም። ሪጀክት ከተደረገ መልሶ ሪጀክት ያደርጋል። ንጉሡ ባሉበት ስፍራ ጭምር የተሰጠው ወንበር እርሱ ከሚፈቅደውና ይገባኛል ካለው ቦታች ከሆነ ፕሮግራሙን ረግጦ እንደሚወጣ ሰምቻለሁ። ይህን ስሰማው የኖርኩትን ጠባዩን እኔም ራሴ በዓይኔ ለማየት ችያለሁ። አንድ ጊዜ እኛ ግቢ ውስጥ ትልቅ በዓል ተደረገ። በዚያ ትልቅ በዓል ላይ እርሱ ተጠራ፣ መጣ። አምባሳደሮችም አሉ፣ ሌሎች እንግዶችም አሉ። አፈወርቅ ማን ነው ማስተር ኦፍ ሴሬሞኒው አለ። ሃይማኖት ዓለሙ ነው አሉት። በጣም ጥሩ አለና መድረክ መሪውን ሃይማኖትን ፈልጎ ና አለው። ከዚያ ሃይማኖት አለው። ከክብር እንግዳው ቀጥሎ ከአምባሳደሮቹ በፊት ሙሉ ስሜን ትጠራለህ፣ ከአምባሳደሮቹ በፊት ነው ንግግር የማደርገው ይለዋል። አፈወርቅ ሃይማኖትን እንዲህ ሲለው አንዲት ሴት አቅራቢያቸው ነበረች። ያቺ ስሟን የማልነግር ሴት ቀድሞውኑም ማን ነው አፈወርቅ የምትል ነች። ማን ነውና ነው እሱ ከክብር እንግዳው ቀጥሎ የሚናገር አለች። እንዲያውም ማስተር ኦፍ ሴሬሞኒው እኔ ነኝ ብላ ተነሳች። ወደ መድረክም ወጥታ የዕለቱን የክብር እንግዳ አስተዋወቀች። ቀጥሎ የሌላ ሰው ስም መጥራት ስትጀምር አፈወርቅ ሜዳውን አቋርጦ ዎክአውት አደረገ። ያንን ሁሉ የተከበረ ሰው ረግጦ ሄደ ብሎኛል ፕሮፌሰር በቀለ። ሎሬት አፈወርቅ ይህን ስለመሰለው ጥብቅ ዲሲፕሊናቸው ለጋዜጠኛ እናት ፋንታውቤ ሲያጫውቷት እኔ እንዲህ የምጠነቀቀው ይሄን ያክል ራሴን የማስከብረው ሕዝቡና ቀጣዩ ትውልድ ለኢትዮጵያ ሰዓሊያን ከበሬታ እንዲሰጥ ነው። ከፊት ያለሁት እኔ ሙያውን ካላስከበርኩ ማን ያስከብረዋል ብለዋታል። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ከተሰኘው ረጅም ስማቸው አንድ ስም ያጎደለ ሰውም ወዮለት። ይህን ጠባያቸውን በተመለከተ ፕሮፌሰር በቀለ መኮንን ሲነግረኝ ማዕረጌን የማስከብረው ለግሌ ብቻ አይደለም፣ አክብረው ማዕረጉን የሰጡኝንም ማክበሬ ነው ይላል ብሎኛል። ይህን የመሰለ ትርጓሜ የሰጡት ጥብቅ መርሃቸው ብዙ ጠላት ሳያፈራባቸው እንዳልቀረም ይገመታል። እዚህ ላይ ፕሮፌሰር በቀለ መኮንን የነገረኝን አንድ ታሪክ ላጫውታችሁ። አንድ እኛ ጋር የነበረ ሰው ነበር። የስፖርት አስተማሪ ነገር ይመስለኛል። የሆነ ኤግዚቢሽን ያዘጋጅና አንተ ክፈትልኝ ይለዋል። አፈወርቅ እንዴት እሺ እንዳለው አላውቅም። እርግጥ ወደ ዕድሜው መጨረሻ አካባቢ ለብዙ ነገሮች እሺ ማለት ጀምሮ ነበር። ብቻ እሺ አለው። እሺ ካለው በኋላ ባለ በሌለ ፍራንኩ ከዚህም ከዚያም ብሎ የመጥሪያ ካርዱን ያሳትማል። አፈወርቅ ተክሌ በክብር እንግድነት ተገኝቶ ኤግዚቢሽኑን እንደሚከፍት የሚገልጽ የመጥሪያ ካርድ ታትሞ ተዘጋጀ። አፈወርቅ በዝግጅቱ ላይ ከመገኘቴ በፊት ካርዱን ማየት አለብኝ አለው። ካርዱን ይዞለት ሄደ። አፈወርቅ ካርዱን ሲመለከት ከታወቁት ማዕረጎቹ ስሞቹ አንዷ ጎላለች። አዝናለሁ፣ ይቺ ማዕረጌ ጎላለች፣ አስተካክለ ሌላ አሳትም ይለዋል። ጉድ ፈላ። ሰውየው ገንዘብ የለውም።
ይችንም ካርድ ያሳተመው በስንት መከራ ነው። በመጨረሻው ደቂቃ ላይ የ2 ወር ደሞዙን ተበድሮ ሌላ ወረቀት አሳተመ። ይህን ሁሉ ስታይ በፕሪንሲፕሉ ረገድ በፍጹም እንደማይደራደር ትገነዘባለህ ብሎኛል ፕሮፌሰር በቀለ መኮንን። ባለቤት ያቀለለው አሞሌ። ቀደም ባሉት ፕሮግራሞቼ ክቡር አቶ ፋሲካ ሲደለል ሲናገሩ እንደሰማችሁት ሎሬት አፈወርቅ መንግሥትን አይፈሩም፣ መንግሥትም ድፍረታቸውን ተዳፍሮ አያውቅም። ኮሎኔል መንግሥቱ ኃይለማርያም በሎሬት አፈወርቅ ተክሌ አንደበት መሪነቶ አልተዋጠልኝም፣ ከእርሶ ይልቅ ግርማዊ ጃንሆይ በመሪነታቸው አሳምነውኛል እየተባሉም እኚህን ታላቅ ሰዓሊ በአክብሮት ለመቀበል አልተቸገሩም። በሹማምንቶቻቸውም የተከበሩ ሰው ነበሩ። ጃንሆይም እኔ ያለሁበትን መድረክ ረግጠህ ሄደሃል ብለው የነፈጓቸው ክብር የለም። እኚህ ታላቅ ሰዓሊ የተባበሩት መንግሥታት ዋና ጸሐፊ የነበሩትን ኮፊ አናንን ሳይቀር 30 ደቂቃ አርፍደሃል ብለው ቤታቸው እንዳይገቡ ሲከለክሏቸው አልተቀየሟቸውም። ይልቁንም አፈወርቅን አውቀዋለሁ፣ ጥፋቱ የኔ ነው በማለት ይቅርታ ጠይቀው ተመልሰዋል። ኮፊ አናን የሩቆቹ ታላላቅ ሰዎች ይህን ያክል ሲረዷቸው፣ በሚወዷት አገራቸው የቅርብ ጓደኞቻቸው ይህን ያክል ያልተረዷቸው ለምን ይሆን? አብዛኞቹስ የኢትዮጵያ ምሁራንና የጥበብ ሰዎች አፈወርቅ ተክሌን የጎሪጥ እያዩ ክብርና ርኅራኄ የነፈጓቸው ለምንድን ነው? ይህ ለፕሮፌሰር በቀለ መኮንን ያቀረብኩት ጥያቄ ነው። የእኛ ሰው ሲያከብርህ ጥግ ድረስ ነው። ከዚህ የተነሣ ሰውነትን ይረሳዋል። ልክ እንደ መለኮት እጅግ ያከብርህና ትንሽ እንከን ካገኘብህ ይደነግጣል። ወዲያውኑ ከአምላክነት ወደ ሰይጣንነት ያወርድሃል። ይሄ ሁሉ እንግዲህ ለምን እኔን አልመሰለም፣ ለምን እኔ ሰፈር አልዋለም፣ ለምን ጤና ይስጥልኝ አላለኝም ብለን ነው። በዚህ የተነሣ ሰውን ሁሉ ጥለን ጨረስ ነው። ትልቅን ማክበር ላይ ጠባያችንን ማረም አለብን። ሌላ አገር እኮ አርቲስቶች ፕሬዝደንቶቻቸውን ሳይቀር በጓንት ይጨብጧቸዋል። ማን ነው እሱ የሚላቸው የለም። ትልቅነቱ ለሀገራቸው ስለሚጠቅም ትልቅነቱን ብቻ ነው የሚቀበሉት። በዚህ ረገድ እኛ ፎርሸናል። ሀገሬን ወዳለው የምትለው ነገር እኮ ዘልቆ መተርጎም ይኖርበታል ብሎኛል ፕሮፌሰር በቀለ። በሕይወት ዘመኑ ለአፈወርቅ የሚገባውን ያክል ክብር አልሰጠነውም ብለው ከሚቆጩት ሰዓሊያን አንዱ ነው። እንደ ትልቅነቱ ትልቅ ማድረግ ይገባን ነበር። በጉርምስና ጊዜ እኔስ ማነኝ ትላለ። በጸሐፊው በኩል እንዲያገኝህ አትፈልግም። ይህን ቻል አድርጎ ለሀገር ያበረከተውን ትልቅ ነገር በአክብሮት መቀበል እኮ ነው ሀገር መውደድ እና ይህን አላደረግንም ብሎኛል። ለመሆኑ በአዲስ አበባ ዩኒቨርሲቲ ስር የሚገኘውና ታላላቅ ሰዓሊያንን ያፈራው የስዕል ትምህርት ቤታችን በእኚህ ታላቅ ሰዓሊ ታሪክና ሥራዎች ዙሪያ ለተማሪዎቹ የሚሰጠው ኮርስ ወይም ትምህርት ይኖር ይሆን? የስዕል ትምህርት ቤቱ መምህር የሆነውና የአዋሳ ከተማ ምልክት የሆነውን የኮባ ሐውልት የሠራው ረዳት ፕሮፌሰር ጌታውን አሰፋን ጠየቅኩት። እስካሁን ድረስ ስለ እርሳቸው ምንም አይነት ትምህርት እንደማይሰጥ ነገረኝ። ሌላው የስዕል ትምህርት ቤቱ መምህር ፕሮፌሰር በቀለ መኮንንም ይህንኑ አረጋገጠልኝ። ፕሮፌሰር በቀለን ጠየቅኩት። እኚህን ታላቅ ሰዓሊ በመረዳቱ ረገድ ያለው ችግር እስከዚህ ድረስ የዘለቀ ነው አልኩት። አብሶሉትሊ ሲል መለሰልኝ። ነገርየው ገና አልለዘበም። ለምን መጥቶ ትውልዱን አያስተምርም ይልሃል? ኑሮው ራሱ እኮ ትምህርት ነው ሲለኝ፣ በዚህ ረገድ ተማሪዎቻችሁ ላይ ለውጥ ከማምጣታችሁ በፊት እናንተ መምህራኖቹ ላይ ለውጥ መምጣት አለበት ማለት ይቻላል ብዬ ጠየቅኩት። እውነት ነው። አፈወርቅን ማሳወቅ ምን ሊጠቅም እንደሚችል፣ እንዴት ለትውልድ ሊተርፍ እንደሚችል በመረዳቱ ረገድ ገና ነን በማለት እኚህን ታላቅ ሰዓሊ በልካቸው በመቀበሉ ረገድ ተቋሙ እስካሁን ፈተና ውስጥ እንዳለ
አጫወተኝ ፕሮፌሰር በቀለ መኮንን። በሚቀጥለው ፕሮግራሜ የኚህን ታላቅ ሰዓሊ የመጨረሻ ቀናት ይዤላችሁ እቀርባለሁ። በዚህ የመጨረሻ ፕሮግራሜ ሎሬት አፈወርቅ በሌሉበት የሰፈራቸው ለማኞች ቤታቸው ዙሪያ ተሰብስበው ስለፈጸሙት የተደራጀ ጥቃት አጫውታችኋለሁ። በቀብራቸው ዕለት የተፈጸሙ ሌሎች አስገራሚ ግፎችም ይነሳሉ። ከቻላችሁስ የሚቀጥለው ፕሮግራሜ እንዳያመልጣችሁ። እስከዚያው ሳይለየን ያቆየን። የቫለንታይን ቀን። ቫለንታይን የፍቅረኛሞች ቀን መጠሪያ ነው። አሁንና ሰሞኑን በሀገራችን ወጣቶች ዘንድ የሚከበረውን ይህን የቫለንታይን ቀን ሀ ብለው የጀመሩት አውሮፓውያን ናቸው። አውሮፓውያን በዚህ የፍቅረኛሞች ቀን ያላቸውን ቀይ ልብስ ለብሰው ይታያሉ። ባላቸው ቀይ ልብስ ደምቀው የወጡት እኚሁ አውሮፓውያን በኩራት መንፈስ ባለን ቀይ ልብስ ደምቀን ታየን ስለሚሉ እየደጋገሙ ባለን ልብስ ደምቀን ታየን ስለሚሉ ባለን ታየን የፍቅረኞች ቀን መጠሪያ ሆኖ ቀረ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። እጅግ የተከበሩ የዓለም ሎሬት የሜትር አርቲስት አፈወርቅ ተክሌ ታሪክ በዚህ አላበቃም። ከኚህ ታላቅ የጥበብ ሰው በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች! የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካ ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻቹ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።